በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አርሴማ ዘመጋቢት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእናታችን የሰማዕቷ ቅድስት አርሴማ ገድልን ለማንበብ በጸሎት እንጀምራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን። እግዚአብሔር አምላካችን ጸሎታችንን ይቀበልልን፣ ዓይነ ልቦናችን ይሰብስብልን። የእናታችን ሰማዕቷ ቅድስት አርሴማ በረከቷ፣ ረድኤቷ፣ ቃል ኪዳኗ ከሁላችን ጋራ ይሁን። እሺ፣ ሁላችሁ ጸበል ያላስቀምጣችሁ አሁንም በድጋሚ ጸበል አስቀምጡላችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወጥን ዜና ገላቲሃ ለቅድስት አርሴማ ለትብልንሃ ወአስተበቅዖታ ለቅድስት አርሴማ ያሃሉ ምስለ ኩልነ ለዓለመ ዓለም አሜን። የመጋቢት ገድል አርሴማ አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ የቅድስት አርሴማ ልመናና አማላጅነቷ ከሁላችን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ብፅዕት ቅድስት አርሴማ ቅዱሳን መስተጋድላን ሰማዕታትን እስከምትቀድማቸው ድረስ በቁርጥ ልብ እየተወለደች ወደ አርማንያ ሀገር ሄደች። በስምንተኛው ቀን በወታደሮች እጅ ከተያዙት ቅዱሳን ሰማዕታት ጋር ፀሐይ ሲወጣ አርማንያ ሀገር ደረሰች። ከዚህ በኋላም መኮንኑ ከአርማንያው ንጉሥ ድርጣዴስ ፊት ቆሞ ክብርና ልዕልና ይገባሃል፣ ለመንግሥቱም ዙፋን ኃይል፣ ለግዛቱም ብርታት ይገባል። እኛም በመፍራትና በመንቀጥቀጥ በፊት እንሰግድልሃልና አለ። ከዚህ በኋላ ያ መኮንን ከወታደሮች ሁሉ ጋር ተንበርክኮ ሰገደ። እርሱም ንጉሡ ድርጣዴስ ሰላምታ ሰጣቸው። በኋላም በብረት ሰንሰለት እጃቸውንና እግራቸውን የታሰሩትም እነዚያን ቅዱሳን ሰማዕታት አቅርቦ ለንጉሡ ሰጧቸው።
መኮንኑም ለንጉሡ መንግሥት አቀናው፣ የግዛትንም ሕግ ጠበቀው። አንተ ለምታመልካቸው ጣዖቶች መስገድን እምቢ ያሉትን ከክርስቲያኖች ብዙዎችን ሰቀልናቸው፣ ገደልናቸው። የቀሩትንም በጅራፍ በአለንጋ ገረፍናቸው። ትእዛዝንን እምቢ ያሉትን እነዚያን አመፀኞች ሰዎች ግን በዓይኖች ፊት የወደድከውን ታድርግባቸው ዘንድ አመጣናቸው አሉ። እኛም መግደል በቻልን ነበረ፣ ነገር ግን ባንተ ዘንድ ይሻላል። እነዚህን ሰዎች ልንገርፋቸው። ይቺ መልካም ትንሽና ቆንጆ ሙሽራ ሴት ልጅ በአምላኬ ስም ከነዛ ቅዱሳን ጋር እኔ መከራ ይቀበላለሁ እያለች ወደ አደባባይ መጣች። በእኛም እጅ መሞትን ወደደች አለው። የፊቷን የመልክ ውበት ባያትም ጊዜ ደነገጠ፣ ፈራም። በአደባባይ ያሉትን ሁሉ ፈጽሞ የሚያስፈራውና ከሚያስደነግጠው የግርማው ከፍታ የተነሳ አደነቁ። ከሰማይ በታችና ከምድር በላይ የፊቷን ውበትንና የመልኳን ቀለም በዚያም ሀገር ውስጥ የሚመስላት የለምና። ንጉሥ ድርጣድስም በዓይኖቼ አያት ዘንድ እስኪ ወደ እኔ አምጧት፣ ውበቷንም በማየት ልቤ ይደሰታል አለ። መኮንኑም የፊቷን የመልክ ውበት በማየት የቃሏን ጣዕም የአፏን ለዛ በመስማት በእውነት ፈጽሞ ትደሰታለህ አለው። ነገር ግን ልቧ ጨካኝና ክፉ ነው። ስለ ጌታዬ ስለ መድኃኒቴ ኢየሱስ ክርስቶስ ፍቅር ከሕይወት እልቅ መሞት ይሻለኛል ትላለችና። ከዚህ በኋላ ንጉሡ ድርጣዴስ ብርት ብፅዕትና ቅድስት አርሴማን ያመጧት ዘንድ አዘዘ። ደናግሉም ይህን ነገር በሰሙ ጊዜ በሌላ አገር ተሸሸጉ። ነገር ግን ወታደሮች ቅድስት አርሴማን ይዘው ወደ ንጉሡ አመጧት። በአፏ የእግዚአብሔርን ምስጋና የተመላች መንፈስ ቅዱስ በላያ ላይ ያደረና በእውነት የፊቷ መልክ የሚያምር ብርክት ቅድስት አርሴማ ግን የእግዚአብሔርን የምስጋና ቃል እያመሰገነችና እየዘመረች መጣች። የሮማውያን የጽሬንና የሶርያንና የኪልቅያን መጻሕፍት ተምራ ልብ አድርጋለችና ወደ መንግሥቱ አዳራሽ ባስገቧት ጊዜም የዚያን ንጉሥ ድርጣድስ ልብ ታወከ። ከእርሱ ጋር ያሉትም ሁሉ ብፅዕት ቅድስት አርሴማ በመካከላቸው እንደ ፀሐይ አብርታለችና የመልኳ ውበትም እጹብ ድንቅ ነውና። ዳግመኛ እነዚያን ቅዱሳን ሰማዕታት ወደ እስር ቤት ጨምሯቸው ዘንድ አዘዘ። ብፅዕት ቅድስት አርሴማም ግን ወደ ቤተ መንግሥት ያስገቧት ዘንድ አዘዘ። ያን ጊዜ ፊቷንና ደረቷን በትምህርተ መስቀል አማተበች። ከዚህ በኋላ ብፅዕት አርሴማ ከሰማያትና ከምድር ንጉሥ ከእግዚአብሔር አምላኬ ፍቅር አትለየኝ፣ ከሰማይና ከምድር ንጉሥ ከእግዚአብሔር አምላኬ ፍቅር ትለየኝ ዘንድ የወደድክ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ካንተ ጋር ምን አለኝ እያለች መለሰች። ከወደድክስ ወደ ፍርድ አቅርበኝ፣ በእጅ ሰማዕት እሆን ዘንድ በኃጢአን ቤት ውስጥ ከመኖር በእግዚአብሔር ቤት ውስጥ እጣል ዘንድ እመርጣለሁ እንዳለ ዳዊት በሰው ቤት ውስጥ 100,000 ዓመት ከመኖር በእግዚአብሔር ቤት ውስጥ አንዲት ቀን ማደር
ትበልጣለችና በዓለም ውስጥ ብዙ ዘመኖችን ከመኖር ይልቅ በእግዚአብሔር ዘንድ አንዲት ቀን ትበልጣለች። ስለዚህ ወደ ኃጢአተኞች ቤት አልገባም፣ ወደ ዘላለም ደስታ እገባለሁ እንጂ። ያን ጊዜ ንጉሡ በአደባባይ የቆሙትን ወታደሮችን በኃይላቸው የብፅዕት ቀርሴማን እጆች ስቦ ወደ ከሃዲው ንጉሥ አዳራሽ እንዲያስገቧት አዘዘ። ከዚህ በኋላ በትምህርተ መስቀል ፊቷን አማተበች። አቤቱ እርዳታህ አፍጥን፣ ከኔም ዘወትር አትራቅ እያለች ወደ እግዚአብሔር ሐሳቧን ከፍ ከፍ አደረገች። በእውነት የምጠሩ ባሮች ጋራ እውነት ዘወትር ትኖራለና አሁንም ወደ ተናቀችና ወደ አዘነች ባሪያ ተመልከት። በፊትም ድል አድራጊነትን አገኝ ዘንድ እርዳኝ። አንተ በቅዱስ ወንጌል ቃል ወደ አደባባዮች ወደ ነገሥታትና ወደ መኳንንት በሚወስዷቸው ጊዜ ስለምትናገሩት አታስቡ። ሥጋቸውን የሚገሉትን አትፍሯቸው። የሚያሻምጧቸውንና በላያቸው ላይ ክፉን የሚናገሩትም በኃያላን ነገሥታት ፊት እኔ ኃይልና ድል ማድረግን እሰጣቸዋለሁ ብለሃልና እኔ ባሪያ ደካማ እንደሆንኩ አንተ ታውቃለና ከነዚህ ኃይለኞች ሰዎች እጅ አመልጥ ዘንድ ኃይል የለኝምና ጌታዬ ኢየሱስ ክርስቶስ ሆይ በኃይል እርዳኝ፣ በመስቀልም እጠረኝ። የእነዚህን ብርቶችንና ኃይለኞች ሰዎች ኃይል ይቀልጥ ዘንድ በቅዱሳን መላእክት ክንፎች ጋርደኝ፣ ይይዙኝ ዘንድ ይወዳለውና ብላ ጸለች። ያን ጊዜ በራሷ አመድን ነሰነሰች፣ ቁጥር የሌለው ብዙ ስግደቶችም ሰገደች። ምድር እስከምትንቀጥቀጥ ድረስ ንጉሡንና ወታደሮችን ያጠፋቸው ዘንድ በታላቅ ግርማ የእግዚአብሔር መልአክ ሚካኤልና ገብርኤል ወረዱለት። ነገር ግን ጌቶቼ ሆይ በእግዚአብሔር ዘንድ ነፍሰ ገዳይ እንዳልባል ተዋቸው እያለች ስለ እነርሱ ጸለየች። ያን ጊዜም ብፅዕት ቅድስት አርሴማ ይይዟት ዘንድ የወደዱ ሰዎች ሁሉ ደነገጡ፣ ተንቀጠቀጡ። ሊቀርባትም የቻለ የለም። የልብሳቿን ጫፍ ቢሆን የእግዚአብሔር ኃይል ወርዶአታልና የእግዚአብሔር ኃይል ጋርዷታልና ኩራተኞችና አሳሳቾችም እንዳይዳስሷት በንጽሕና ጠብቋታልና። እነዚህ ቅዱሳን ሰማዕታት ግን በወዳጁና በተመረጠች ቅድስት አርሴማ ላይ እግዚአብሔር ያደረገው ይህን ታምርና ድንቅ ፈጽሞ ያደንቁ ነበረ። ስለ ትዕግሥቷ ብርታትና ድል አድራጊነትም ይደሰቱበት ነበረ። ከንጉሡ አማካሪዎች አንዱ ይህች ሴት አስማተኛ ናት፣ ጥበብና ምታት አላት። ሁላችን ሰራዊት መንካት አልቻልንም፣ እየደነዘዝንና ደካሞች ሆነናልና ወደ እርሷ መቅረብ በወደን ጊዜ በእርሷ ላይ ኃይልን እናያለን። ለመውደቅና እስከምንደርስ ወደ ኋላ ይገፋናል። አሁንም ይህች ብርቱ ሴት ድል ማድረግን እንችል ዘንድ ምታቷንና ጥንቁልናዋን የሚፈቱ መድኃኒት አዋቂዎችን እስከምናመጣቸው ድረስ ከነዚያ ጋር በእስር ቤት እንጠብቃት አለ።
ባለመድኃኒቶችንም ድል ካደረጋቸው እኛ በእሳት እናቃጥላታለን። ሥጋዋን ለተራቡ አውሬዎች እንሰጣለን። ይህ ስለው ፈገግ እያለች ከነዚያን ቅዱሳን ሰማዕታት ጋር ትሄድ ዘንድ ብፅዕት ቅድስት አርሴማ ተዋት። እግዚአብሔር ባሪያውን በእውነት እንደ ጎበኘኝ አሁን አወቅኩ አለች። መከራ ያሳዩኝ ዘንድ የሚወዱ ጠላቶቼ እጅም አልጣለኝም። እነሱ ግን ደክመው ወደቁ፣ ሰይፎቻቸውም ደቀቁ። ድቃቄያቸውም ወደ ልባቸው ገባ። ንጉሡ ድርጣድስም እየዘበተችና ፈገግ እያለች በደስታ ስትሄድ ቅድስት አርሴማን ባያት ጊዜ በመዓትና በቁጣ ዛሬ ያሸነፍሽኝ አይመስልሽ፣ ነገ ብርቶች በሆኑ አማልክቶች ኃይል ድል አድርግሻለሁ አላት። ብፅዕት ቅድስት አርሴማም መለሰችለት፣ ዛሬም ጌታ ኢየሱስ ክርስቶስ ይረደኛል። በእኔም በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ መስተጋድላን ቅዱሳን ሰማዕታት የጸሎት ኃይል እንጂ አለች። ያስጨንቀሃል፣ የጠፋና የተጣለ ያደርገዋል። የፈጣሪን የእግዚአብሔርን ትእዛዝ ተላልፋልና እነርሱም በቅዱሳን ላይ ታምራትንና ድንቅንና ያደረገው እግዚአብሔርን ፈጽሞ እያመሰገኑ ወደ እስር ቤት ገቡ። እርሱን ያመነና በእርሱ የታመነ ብፁዕ እኮ ነው። ወደ እስር ቤት ገብቶም ብፅዕትና ቅድስት አርሴማን እግዚአብሔርን አመሰገንሽ ሆይ አመሰገንሽ ሆይ ለምኝልኝ አለዋት። ለመንግሥተ ሰማያት የተዘጋጀሽ ሆነሽ ተመርጠሻልና በአንቺም ጸሎት የእግዚአብሔርን ኃይል በአንቺ ላይ አየን። ከክፋቱ ብዛት የተነሳ ስለ እነዚህ ወንጀለኞች በደል ምንም ሳናደርገው የዚህን ወንጀለኛ ንጉሥ ቤተ መንግሥት ይታወካል። ብርክት ቅድስት አርሴማም መለሰች፣ ለሁላችን ቤዛ ስለኛ ሥጋውን ለሰጠው ነፍሳችን ለሞት እንድንሰጥ ያስችለኝ ዘንድ ይህን መልካም ገድል ጨርስ ዘንድና የሰማዕትነትን መጨረሻን አይ ዘንድ እንዲያደርገኝ እናንተ ቅዱሳን ሰማዕታት በገላችሁ ብርታት ለእኔ ጸልዩልኝ አለቻቸው። አሁንም ሊያስተኝ የሚወድ ከዚህ ሰነፍ ከሚወድ ከዚህ ሰነፍ ንጉሥ ቤተ መንግሥት ሳለው ለጠላቶቼ መሳቂያና መዘባበቻ ያላደረገኝና ይህን ጸጋ የሰጠኝ ፈጽሜ አመሰግናለሁ። ክርክሩና የኃይሉ ብርታትን ከባድ ነውና ጌታዬና አምላኬ ከደፋሪ ጠብቅኝ። ፈጣሪ እግዚአብሔርን በፍጹም ልቤና በፍጹም ሐሳቤ ሁሉ መታመኛዬ አድርጋለሁና ሁሉን በሚገዛ መንበሩ ፊት እጮኻለሁ እስከ ዘላለም ድረስ ዘወትር ለእርሱ ስግደትና ምስጋናን ይገባል። አሜን። ቅድስት አርሴማ ሆይ ሁላችን የአንድነት ልጆች ለዘላለሙ ጠብቀን። አሜን። የሰማነው በልቦናችን ያሳድርብን። የእናታችን የሰማዕቷ ቅድስት አርሴማ ከበረከቷ ከረድኤቷ ከቃል ኪዳኗ ያሳትፈን። እግዚአብሔር አምላካችን ለሰማዕቷ ለቅድስት አርሴማ ብርታትን ጥንካሬን የሰጠ እኛንም በሃይማኖታችን በጾማችን በጸሎታችን በስግደታችን ያበረታን። ከዚህ
ከዚህ በመቀጠል ደግሞ የመጋቢት ወር በሰማዕቷ ቅድስት አርሴማ ባገኘች ቃል ኪዳን ባደረገችው ተአምር እንሰማለን። ተአምር ዘመጋቢት ምዕራፍ 7 ተአምሪሃ ለብፅዕት አርሴማ ቅድስት ጸሎታ ወበረከታ ይሃሉ ምስለነ ለዓለም ዓለም አሜን። የመጋቢት ተአምር ምዕራፍ 7 የብፅዕት ቅድስት አርሴማ ተአምር ይሄ ነው። ጸሎቷና በረከቷ ከሁላችን ጋር ለዘላለሙ ይኑር አሜን። በግብፅ ከተማ በእስክንድሪያ ስሙ አናስጣስዮስ የሚባል ቴዎዶስዮስ የሚሉት አንድ ንጉሥ ነበረ። የጵጵስና ስሙም ይሄ ዓለም የናቀና የእግዚአብሔርን መንገድ የተከተለ ብፁዓዊ ሙሴ ነው። ይህችውም የምንኩስና ሕግ ናት። እርሱ የቅዱሳን ሰማዕታትንና የጻድቃን አጥንቶችን ይሰበስብ፣ የገላቸውን ዜና ይጽፍ፣ ቤታቸውን ይሠራ፣ ታቦታቸውን ያስገባ፣ በየበዓላቸውም ይቀድስ፣ ሁልጊዜም ታቦቶቻቸውን ይጎበኝ ነበረ። ከዕለታት በአንድ ቀንም ታቦትን ለማስነዳትና ሜሮንን ለመቀባት ወደ ቤተ መቅደስ በገባ ጊዜ ሲዳስስ በወርቅ የተለበጠና በላዩ በሮማይስጥና በጽር ቋንቋ የብፅዕት ቅድስት አርሴማ ስም የተጻፈበት አንድ ጽላት አገኘ። ያን ጊዜ የቅዱሳን ስማቸውን አሰበ፣ የገላቸውንም ዜና መረመረ። የብፅዕት ቅድስት አርሴማን ያን ጊዜ የቅዱሳን ስማቸው አሰበ፣ የገላቸውንም ዜና መረመረ። የብፅዕት ቅድስት አርሴማ የሞቷን ዜና አላገኘም። ያን ጊዜ የቅዱሳን ስማቸው አሰበ፣ የገላቸውም ዜና መረመረ። የብፅዕት ቅድስት አርሴማ የሞቷን ዜና አላገኘም። ስለዚህ ነገር በምን ዘመን ሰማዕት እንደሆንሽ የብፅዕት ቅድስት አርሴማን ሥራ ያስረዳው ዘንድ ወደ እግዚአብሔር ለመነ፣ ማለደ። ያን ጊዜም የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ብፃዊ ሙሴ ሆይ የብፅዕት ቅድስት አርሴማን ሥራ ይነግርህ ዘንድ ስማ። ይህች ሰማዕት ዛሬ አልተጸነሰችም፣ ገና አልተወለደችም። በወርቅ አምድ በሕይወት መጽሐፏ ስሟ ተጽፏል እንጂ ነቢዩ በመጽሐፍ ውስጥ ሁሉ ይጻፋል እንዳለው እርሷም በኋለኛው ዘመን ሰማዕት ትሆናለች። በዓለም ዳርቻ ሁሉ የገሏ ዜና ይታወቃል። የሚበዛውም በነፃ አውጪ ሀገር በኢትዮጵያ ነው። ከዚህ ጊዜ ጀምሮ የብፅዕት ቅድስት አርሴማ የስም መታሰቢያ መጥራት አትተው። ጽላቷን ካንተ ጋር ይኑር። የመቅደሷ ሕንፃ በሕንፃ ቦታ ጎን ይኑር። ስም በተጠራበት የስሟ መታሰቢያ ይጠራ። ይህንን ብሎ ያ መልአክ ተሰወረ፣ ወደ ላከው ተመለሰ። እርሷም የእግዚአብሔር መልአክ እንዳዘዘው አደረገ። ጸሎቷና በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። የሰማነው በልቦናችን ይጻፍልን። ሰረገኛው አቀዮ ለጴር ነው ታቦት። እንግዲህ ሚመናን ከዚህ ከሰማዕቷ ቅድስት አርሴማ ገድሏ ምን እንማራለን? ምን እንረዳለን? ምን እናገኛለን? የሚል ትንሽ ማብራሪያ አብረን እንማማርና መርሐ ግብሩን እንጨርሳለን ማለት ነው።
እንግዲህ እንደምታዩት ዛሬ ወር በገባ በ6 የምትከበር የእናታችን ሰማዕቷ ቅድስት አርሴማ ዛሬ በመጋቢት 6 ላይ የገድሏ ዜና ምን ይላል ካልነው አሁን እንደሰማችሁት ሰማዕቷ ቅድስት አርሴማ ሰማዕትነትን ለመቀበል ስትጓጓ እንደነበረች ከንጉሱ ድርጣድስ እጅ ለማምለጥ ደግሞ ጉልበት እንዲሆንላት ብዙ ስትጸልይ እንደነበረች ብዙ ስትሰግድ እንደነበረች ከገድሏ ላይ ሰምተናል። ሰማዕቷ ቅድስት አርሴማ በተፈጥሯ እግዚአብሔር በሰጣት ቁንጅናና ደንግባቷ ሳትኮራ ውበት ከንቱ ነው፣ ደንግባቱስ ከንቱ ነው፣ የሚሻለው የሰማይ ሕይወት ነው እያለች ሰማያዊ ሕይወትን ለክርስቶስ ሙሽራ ለመሆን ንጉሱ ድርጣድስ ማግባት ሲፈልግ ንግሥት አድርግሻለሁ እያላት በሀብትና በስልጣን ሊያታልላት ሲፈልግ እሷ ግን ውበትም ደንግባትም ከንቱ ነው፣ ስልጣንም ከንቱ ነው፣ የሚበልጥ በሰማይ ያለ ሕይወት ነው እያለች በመዝሙረ ዳዊት ላይ የተጻፈውን ጥቅስ እየጠቀሰች በሰው ቤት በሰው ደጅ ከመጣል በእግዚአብሔር ቤት ብጣል ይሻለኛል እያለች በሰው ቤት ውስጥ ከመኖር በቤተ መንግሥት ውስጥ 1000 ዓመት ከመኖር በእግዚአብሔር ቤት ውስጥ 1 ቀን መኖር ይሻለኛል ቅዱስ ዳዊት እንዳለው እሱን እያጣቀሰች ንጉሱን አሸነፈች ማለት ነው። እና ሰማዕቷ ቅድስት አርሴማ ድል ያደረገችው በዚህ ነው ማለት ነው። እኛም ደግሞ ከዚህ የምንማረው ምንድነው? ሕይወታችን እግዚአብሔርን በፍጹም ልብ በፍጹም ልቦና ውደድ፣ በፍጹም ጉልበት ውደድ እንደሚለው መጽሐፍ በሕይወታችን ከወደድነው ሁሌ ጠላታችን ማሸነፍ እንደምንችል ከዚህ ከገድሏ ዜና እንረዳለን ማለት ነው፣ እንማራለን ማለት ነው። አኩማ አገርተኒ አኩማ ዳጌሰኒ ጉያ ጂኒ ሴኔ የሮ ሁንዳ ጉያ ጋፈጃአ አያንኒ ከበጀሙ አያና ያደኖ አደተኛ ቁልቁሌቲ ወሬገምቱ አርሴማቲ ጀቹudha። guyyaan tokko hanga soddomaa jiran hundumtuyyuu qulqullootaaf kennamee jira jechuudha. Waaqayyoon macaafa qulqulluu irratti akkuma dubbate mana koo fi mooraa mana koo keessatti maqaa mucaa dhiiraa fi mucaa durbaa caalu maqaa bara baraa isiniifin kenna jedhee waadaa akkuma galeefitti qulqullootaaf waadaa san raawwateef jira jechuudha. Na guyyaa tokko hanga 30 jiran keessaa guyyaan 6 qulqulleetti Arseemaadhaaf kenname. Kanaaf ji'a Maggaabitii yookaan ji'a amma keessa jirru kana keessatti qulqulleetti Arseemaan maal hojjette? Garliin shi tagaadiloon shi maalidha? Garli jechuun dadhabbii jechuudha. Dadhabbiin waan baay'eedhaaf dadhabama. Namni nyaachuudhaaf, dhuguudhaaf, uffachuudhaaf ni dadhaba. Inni sun dadhabbii foonii jedhama jechuudha. Akkasumas immoo dadhabbiin jireenya afuramaatiif dadhabamu ni jira. Jireenya addunyaa kana jibbuudhaan, jireenya foonii tuffachuudhaan, dubbii seexanaa diduudhaan, dubbii Kiristoos dhagahuudhaan, jireenya addunyaa jibbuudhaan, jireenya isa samii gubbaa jaalachuudhaan dadhabbii amantaa keenyaaf dadhabnu jechuudha. Dadhabbiin amantaadha dadhabamu garlii jedhama jechuudha. Tagaadiloo jechuudha. Mootummaan Waaqayyoo waan qallaaliidhaan argamtuu miti.
dadhabbiidhaan boodatti dhamaatii hedduudhaan boodatti kan galamuudha jechuudha. Gara mootummaa Waaqayyootti galuu kan danda'an namoonni hundumtuyyuu galuu ni danda'u. Warri tidaarii qabus bultii isaaniitiin amanamoo taanaan ni galu akka Abrahaamii fi Saaraa, akka Yisaaqii fi Ribqaa, akka Yaaqoobii fi Raahelii fi Liyaa jechuudha. Akkasumas akka Zakkaariyaa fi Elsaabeet jechuudha. Akkasumas immoo jireenya isaanii osoo gaahilan godhatin durbummaadhaan kabaja Waaqayyoon kenneef osoo hin balleessin amanamummaadhaan qulqullummaan koo durbummaan koo Kiristoosiif jedhanii jireenya addunyaa mulumaan mulutti dagatanii jireenya samii bichaa yaaduudhaan immoo kan gara mootummaa Waaqayyootti kan galan ni jiru jechuudha. Kanaaf hundumtuyyuu gahee ofiit irratti iddoo jiranitti amantaadhaan amanamanii jiraachuudhaan gara mootummaa Waaqayyootti galuu ni danda'ama jechuudha. Isaan keessaa qulqulleetti Arseeman akka galleen shanitti mutti dubartoota lafarra jiran keessaa haadha teenya qulqulleettii Dubroo Maaramiitti aanuudhaan miidhagaan sadarkaa lammaffaa irratti akka argamtu, wareegamtoota keessa immoo sadarkaa tokkoffaa irratti akka argamtu nutti himaa jechuudha. Sababa kanarraan ka'uudhaan Nugusti Dirxaadis kan jedhamu miidhagaa fi dangibaatii qumanaashii qilxifannaa dubbii isheerran kan ka'e jireenya addunyaatiif yookaan immoo isheedhaan gaa'ela waliin raawwatee jiraachuudhaaf hawwa ture jechuudha. Nugusti Dirxaadis jedhamu kun jechuudha. Isheen garuu maal jettee deebistee fi miidhagnis dangibaatinis kantuudha, alaafiidha, wanna baduudha, wanna yeroodha darbuudha jettee deebii kana deebisaa fi turte jechuudha. Eenyudha? Qulqulleetti Arseeman jechuudha. Isaa qulqulluu abbaa keenya qulqulluu Phaawulos wangeela irratti nuuf barreesse. Alamiin kantuu suma utu alaafii utuu jedhan addunyaan tun kantuudha, waan dabartuudha, waan badduudha, hundiyyuu waan darbuudha jedha። ጥበቡ ሰለሞንስ ከፀሐይ በታች ያለ ሁሉም ከንቱ እንደሆነ አየው ይለናል። ወንቲ አዱudha gadi jiru hundumtuyyuu wanta darbuudha, wanti dabar hin jiru, wanti dabar kan samiidha ol jiru malee kan samiidha gadi jiru hundumtuyyuu yeroodhaaf malee akka abaaboo birraati nuun jedha. Abaaboon birraa baatee oggaa aduun itti akkuma xollogdu jireenya addunyaa kanaas immoo alaa fi xafii akka ta'e nutti himaa jechuudha. Innaa wareegamtoonnis addunyaan tun xafii akka taate akka baddu waan baraniif waan hubataniif Kiristoosin filatanii isa duukaa bu'anii jechuudha. Gaafa kana qulqulleetti Arseemanii harka nugusa kanaatiif bahuudhaaf humna akka godhattuuf akka irra aantuuf maal gochaati turte? Waaqayyoodhaan kadhachaa turtedha. Sigdatii dheeraadhaan sagadaati turte. Akkana gargaaraniif ergamoota naaf ergi jettee Waaqayyoonis kadhannaa ishee dhaga'eefi jedha. በስሜ ብትለምኑ አድርግላችኋለሁ እንደሚለው መቃ ኮቲን ሆነ ከአተን ስኒፈን ነጋሃ ዋንጀትን ስኒፍራ ወዳ ኩመጀዴ ቁልቁሌት አርሴመን ማላ እርግ ጀተኒ ወረ ነገር ጋራን ቁልቁሎት እርገሞተና ፈርጊ ንጉሳ ሐራመኔ ከነ አርካ አከምበሁ አከኒሳን ሰልፈቺሱ አከኒሳን ሰልጥሲ ሱ አናን ነጀቤስ ከነገር ጋራን ሞ እርገሞተና ፈርጊ ጋፈጀቱት ዋቀዮን ካደና ሸደገሄ ቁልቁሎ ሚካኤላ ፊ ገብርኤል እርጌ ፊ ጀዳ ቁልቁሎ ሚካኤላ ፊ ገብርኤል ነው ጋሴ ፍሳኒያች ገዲ ፍደኒ ዱፈኒ ወሬድናናዋ ሰንጅረን ሁንደሳኒ ሚርፋተኒ ጀዳ መላእክቶቹ ሲመጡ ሰይጣን ያደረባችሁ ሰዎች ይደነግጣሉ። ዛሬም የመላእክት ስም ሲጠራ መንፈስ ያደረባችሁ ሰዎች ውስጣችሁ ይደነግጣል። የንጉሱ የድርጣድስ ጭፍራዎች እና ራሱ ንጉሱ ጣዖት አምላኪ ስለሆነ
ጣዖት ደግሞ ሰይጣን ያደረበት ድንጋይ ስለሆነ ሚካኤልና ገብርኤል ከሰማይ ሲመጡ ደነገጡ ይለናል ገድሏ ላይ እንደሰማችሁ። ሲደነግጡ ሰማዕቷ ቅድስት አርሴማ ምን አለች መሰላችሁ? እባካችሁ ወዳጆቼ ቅዱስ ሚካኤልና ቅዱስ ገብርኤል አትግድላቸው፣ እነሱን ገላቸው፣ እኔ በእግዚአብሔር ዘንድ ነፍሰ ገዳይ እንዳንባል አትገላቸው፣ ይቀመጡ ብላ መልሳ ለነሱ ለመነች ማለት ነው። ክርስትና እንዲህ ነው። ቅዱሳኖች ለጠላቶቻቸው ይለምናሉ። ቁልቁሎኒ ዲነ ሳኒት የሚከደቱ ንጉሥ ድርጣድስ እሼደን አጀሱዳፍ እሼደን መነሂዳት ደርበቹዳ ሽሬውዳፍ ቆጳው ሶጅሩ እሸንገሩ ቁልቁሎ ሚካኤል ፊ ገብርኤልን አከትን ኤከምኔፍ ኢራ ከደቻ ቱርቴ ጀቹ ክርስቲያኖት ኖትሌ ሐራ ገርሊ ሐለተኛ ቁልቁሌቲ አርሴማ ደገኘ ዴሞ ሶንታኔ ዲኖኒ ኬኛ ቦለን ውቀቱ ደንደው ዲኖኒ ኬኛ ሰይጣን አዋመኒ መተቴን ውስጥ ጎቹ ደንደው ብዴን ኬኛ ረት አሻዋ ብትነሱ ደንደው ቡልቲ ኬኛ ኬሰት ወንተ በዳ ሆጀቹ ደንደውታ ማሳ ኬኛ ኬሳ እንቁላል አዋሉ ደንደውታ ሞራ ኬኛ ኬሳ መታ እንዳቆዱቴ ደርባቹ ደንዳንታ ገሩ ኑቲ አንጎቹ ለቀምኑ ሰዋቂዮን በርሲስ ኢሰቁልቁሎኒ ሆጂዳ ነገርሲሰኒ ዲኖተሰን ጀላቲ ኑባስ ደበርሲቴ ነምከንዲን ኢሳን ሞ ለጴ ከኒፍ ጀቹ ቀምነ መሌ መታሳኒት ዴቢሲ ጀነ ከላቹን ቀምኑ ጀቹ ወደ ራሳቸው መልስ እነሱን ግደል እኛን አድነን ማለት አይቻልም ማለት ነው። እግዚአብሔር ይሄን አላስተማረም፣ ወንጌል ይሄን አልነገረንም። ሰማዕቷ ቅድስት አርሴማም አትግደላቸው፣ ከገደልካቸው ነፍሰ ገዳይ ይባላል። ስለዚህ አይሞቱ ይቀመጡ፣ ለኔ ግን ብርታት ስጠኝ ብላ ነው የጸለየች ማለት ነው። እና ሰማዕቷ ቅድስት አርሴማ ይህን ታምር አየች፣ በሃይማኖቷ ጸናች፣ ጠነከረች። ወደ እስር ቤት አስገቧት። ገረመነ ሂዳት ሲሰኒ ቁልቁሎኒ ወሬ ገምቶን ከንብራ መነ ሂዳት ወረኒዩ ኢሳንሱንሞ ራጂ ዋቀዮን ሼዳ ፎጀተ ዴቢ ከደና ሼትን አርገተ ከነላላኒ ኒጀባተኒ ጀዳ ክርስቲያኖት ሐረስ ነሞኒ ሄዱን ጀብነ ኬኛ ላላኒ ጭምና መንታ ኬኛ ላላኒ ከንጀባተን ሄዱት ጅሩ ጀቹ ብርሃናቸው በሰው ዘንድ ይብራ ይለናል መጽሐፍ። ኢፍቲኬሰን ነመ ፉንድሮት ያይፎ ኢፍቲኬሰን ኢፈጋኒ ኬሳ አከንታኔ ጀላ ሆጂን ኬሰን ሆጂን ጋሩማ ኬሰን ነመ ፉንድሮት ኢፋታው አደባባይረት ኢፋታው ነሞን እስኒን ላላኒፍ ዋቃ አባኩ ኢሰሰሚ ጉባራት ኒገራቴፈቱ ጀላ ዛሬ እኛ በምድር ላይ በምንሰራው ስራ መልካም ስራ በሰማይ ያለው አባታችን ይመሰገናል ማለት ነው። በዛ ልክ ደግሞ እኛ በምናጠፋ ጥፋት እኛ በምናጠፋ በደል እኛ በምንሰራው ተንኮል እኛ በምንሰራው ኃጢአት የኛ አምላክ ይወቀሳል ማለት ነው። እግዚአብሔር በቅዱሳኑ ተመሰገነ ይላል መዝሙረኛው ዳዊት። ዋቀዮን ቁልቁሎተን ገለቴፈተሜ ጀ አፋን ቁልቁሎታቲን ሆጂ ቁልቁሎታ ላኔ ዋቀዮን ገለቴፈተሜ ጀ ሐረሌ መቃ ቁልቁሌት ያርሴማቲን ዋቀዮ ለኒ ገለቴፈና ጀቹራ ሆጄሽን ሆጀቴን ዋንጋሩማሽን ሆጀቴን ዲነሼ አከትሺ ሞዋቴን ላሉዳን አጋሁዳን ዋቀዮ ደንገለቴፈና ጀቹራ ዋይ ቁልቁሎታ ጋፈካን እኝቱ ገለቴፈተማ ዋቀዮ ገለቴፈተማ ጀቹና ቁልቁሌት ያርሴማን ገርሊስ ጃ ከነኬሳ ኢሰ ከነ ራወቴ ጀቹራ እና ሌላ በመጋቢት ወር ያደረገችው ተአምርም አለ። ተአምር ስንል ቅዱሳኖች ተአምር የሚያደርጉት በእግዚአብሔር ስም ነው። ቁልቁሎኒ ተአምሪ ከንጀተት መቃዋ ቀዮትን ለምን ስሜን ብትጠሩ ሁሉም ነገር ይደረግላችኋል ብለዋል።
ቅዱሳኖች የእግዚአብሔር ስም ይጠሩና ብዙ ተአምርን ይሰራሉ። ተአምር ማለት ምን ማለት ነው ካልነው ከተፈጥሮ በላይ የሆነ በሁሉም ሰው የማይቻል ነገር፣ ሁሉም ሰው ማድረግ የማይቻል በእግዚአብሔር ስም ብቻ የሚደረግ የተወሰኑ ሰዎች ቅድስና ያላቸው ቅዱሳን የሆኑ ሰዎች የሚያደርጉት ከተፈጥሮ በላይ የሆነ አእምሮ ከሚያስበው በላይ የሆነ ነገር ተአምር ይባላል ማለት ነው። ተአምር ይባላል ማለት ነው። ወና አጃኢብሲሳ ጀቹኒ ወይ ደግሞ ራጂ እንጀኑ ተፈጥሮ ሰሙ ነማቲ ኦል ነምን ሁንድ ራወቹ ከን እንደንደኝ ጅሬኝ ፎኒቲ ወይ ደግሞ ያደ ፎኒቲን ሐዊ ፎኒቲን ከራወተሙ እንደንደኝ ሐዊ ልቡቲን ወንከ ደግሞ ፈራ አፉሮ ቁልቁሉቲን ሆምና ዋቀዮቲ ወንተ ራወተሙ ዋን አጃኢብሲሳ ጀዳማ ጀቹዳ ዋን አጃኢብሲሳ ጀዳማ ጀቹ ከነሞ ዱርሳ መጫፈ ቁልቁሉን አከኑት ሙት ከራጆ ጀቻቲ ቱሬ ዋቀዮ ደቹ ጎፍታ ከኝ ኢየሱስ ክርስቶስ ከበኝ ፉልፍል ይሳፋያተው ብሻንር ደሙዳን ብሻን ገረ ወይኒት ጅጅሩዳን አከሱመስሞ ነመ እጃ እዶ እጃን ቀምኔ ብዮ ለፋካ ሱዳን እዶ እጃ ድቡዳን እጀበኑ ፊዳን ኢሳ ነመ ዱኤ ጉያፉር ቦለ ኬሰ ቱሬ አላዘሪን ዱአ ኬሰ ካሱዳን ራጂወን አከሰከሲ ሄዶ ጀቴ ጅራጀቹ እና አከሱመስሞ ክርስቶስት አናኒ ከንጅረን ዱከቦን ክርስቶስት አናኒ ከንጅረን ዱከቦተት አናኒ ከንካንሞ ቁልቁሎኒ ሐዋርያዊ ሃይማኖት የምንለው ወሬን ዱከቦተ ጀለታኒ በረተን አከሱመስሞ ወሬን ዱከቦተ ጀለታኒ በረተን ታናኒሞ ወሬ ገምቶኒ ቁልቁሎኒ ካን መቃ ክርስቶስን ማልጎዳን ጀቹ ዋራጂ ሆጀቻቲ ቱረኒ ጀቹ በስሜ ካመናችሁ እኔ የሚያደርገው ነገር ታደርጋላችሁ። እኔ ማደርገው ብቻ ሳይሆን ከኔ በላይ ማድረግ ትችላላችሁ ይላል። ከኔ በላይ ማድረግ ትችላላችሁ ማለት ከእግዚአብሔር በላይ ታምር ይሰራሉ ማለት ሳይሆን እኔ ታምር ሰርቼ የሚያሳያችሁ ለ33 ዓመት እስከ 3 ወር ነው። እናንተ ግን በስሜ እስከ ዓለም ፍጻሜ ድረስ ታምር እያደረጋችሁ ትኖራላችሁ ለማለት ነው። ከኔ በላይ ማድረግ ትችላላችሁ የሚለው ስሙ የተመሰገነ ይሁን። ወንተነኒ ወጀዱ ሆጀቹን ይደንደሰኒ ራጅን ራወቹን ይደንደሰኒ አነጫላ ሶጀቹ ራወቹን ይደንደሰኒ ጀረ ወንጌለረት አነጫላ ራወቹን ይደንደሰን ጀቹን ኢሳ ዋቀዮ ጫላ ታምሪ ወጀነ ጀቹ ሶንታኔ አኒ ወጋድ ሶዶሚ ሰዲፍ ጀሰዲፍ ብቻን እስንፋና ደቼ ከነረቱራ ታምሪን ወጀዱ ከላልተን ሰምቦደ ገሩ ይሲን መቃኮትን አማ አዱኛንቱን ደበርቱቲ ከነኒ ራወቱ እኔ እስከ ዓለም ፍጻሜ ከናንተ ጋር ነኝ ይላል። አኒ ሀማ አዱኛንቱን ደበርቱቲ ስንፋና እንጀራ ከንጀር ዋዳ ቁልቁሎታፍ ገለሜዳ ጀቹርና ሰውከር ታምሪ ከንጀር ሙሰከነቹ ቁልቁሎንስ ታምሪን ወጀቱ ጀቹራ መቃየኙትን ወጀቱ መቃዋቀዩትን ወጀቱ ጀቹራ ኑስ ታምሪ ወጀቱን ይደንደኝ ገራደን ይዋመን ለጴ ጉቱዳን ድሬኛ ጉቱዳን ዋቀየን ይዋመን ዋቀዮ ኦፊ ኦሊት ወጃለን ነመሙ አካ ኦፊ ወጃለን ታምሪ ወጀቱን ይደንዳማ ጀቹራ ሰውበከራን ከንከ እንግዲህ ጃ ከነከ ሰዓትተኛ ቁልቁሌት ያርሲማ ታምረን ሸማሪ ዳውጀኔ መጋላ ግብጽ ከሰተደ በግብጽ ከተማ በእስክንድሪያ ስሙ አናስጣሲዮስ የሚባል ቶዲሲዮስ የሚሉት አንድ ንጉስ ነበር ይላል። የጲጵስና ስሙ ይሄ ዓለም የናቀና የእግዚአብሔር መንገድ የተከተለ ብጻዊ ሙሴ ይባላል ማለት ነው። እና በግብጽ ከተማ ነው የሚኖረው። መጋላ ግብጽ ከሰ ከንጅራቱ ብጻዊ ሙሴ ከንጅሮን ከን ሙሴ ቁልቁሉ ጀቾዳ ሙሴ ሰውመተ እስራኤል ባሰ ሶንታኔ ኩኒ ጳጳስ ዳ ጀቾዳ ጳጳስ ዳ ጀቾዳ እና አባን ኩኒ ሮባዬ ማሩ ጀቶ ጀኔ
garli qulqulloota dubbisuu jaalata. Garli qulqulloota barreessuu jaalata. Akkasumas immoo mana kiristaanaa qulqulloota ijaaruu jaalata. Akkasumas immoo maqaa qulqullootaatiin tsillaatii qarratsee bataskaana ijaaree fi achi keessa teechisaa fi jechuudha. Abbaan kun kanaan beekama jechuudha. ብፁዕ ቅዱስ ሙሴ ብፁዓዊ ሙሴ የተባለ ይሄ የግብጽ ከተማ በእስክንድሪያ ሊቀ ጳጳስ የሆነው ብዙ ጊዜ እሱ የሚያስደስተው ቅዱሳኖችን ቤታቸው መስራት ወይ ደግሞ የቅዱሳኖች ቤተክርስቲያን መስራት፣ በቅዱሳኖች ቤተክርስቲያን መስራት፣ በቅዱሳኖች ስም ታቦትን መቅረስ፣ የቅዱሳኖች ገል ማንበብ መጻፍ፣ ገላቸው ዜናቸው ይጽፍ ነበር ማለት ነው። ቤታቸውም ይሰራ ነበር። በዓላቸውን ያከብራል። በዓላ አያኖ ተሳንሌ ኒከበጀቹ ጳጳስን ኩን እና ጋፈ ከና ታቦተወን የሮሁንደ ላሉዳን ቅባሜሮኒን ይድበቱሬዩ ጀዳ ታቦተ ሕግ ያው ቅባሜሮን ይቀባል። ጋፈ ከነቲ አንድ ታቦት መሸፈኛውን ገለል ሲያደርግ ምን ያገኛል? የሰማዕቷ ቅድስት አርሴማ ገል የተጻፈበትን ያገኛል። ቤተ መቅደስ በገበላ ሲዳስስ በወርቅ የተለበጠና በላዩ በሮማይስጥና በጽር ቋንቋ የብጽዕት ቅድስት አርሴማ ስም የተጻፈበት አንድ ጽላት አገኘ ይላል። በእውነት በጣም ታምር ነው ይሄ። ገና እኮ ሰማዕቷ አልተወለደችም። ያን ጊዜ ሰማዕቷ ሳትወለድ በሰማይ የተቀረጸ ታቦት አለ ማለት ነው። በእውነት በጣም የሚገርም ነው። በረከቷ ከሁላችን ጋር ይሁን። ገና ጋፋ ታቦታ ወንሁንዳ መሸፈኛ ራካሴ ቀባሜሮኒ ድቡቲ ታቦታ ወርቄ ውፈቴ ጅሩ ጀዳ ወርቄ ውፈቴ ጅሩ ጉባራቲ አፋን ጽሪቲን ዮንከን ግሪክ የቹራ ፊ አፋን ሮማይስቲቲን አፋን ለማንድረት በሬፈሜ ጅረ የቹራ ቅድስት አርሴማ ስም ተጽፎበታል ይላል። መቃ ቁልቁሌቲ አርሴማ እረቲ በሬፈሜት አርገቴ ጀዳ ጋፋ ከና ብፁዓዊ ሙሴ የዚች ሰማዕት ዜና ስላልሰማ ገሏ ስላልተጻፈ ይቺ ማናት እለት ያሟሟታ እንዴት ነው በዓለ ዕረፍቷስ እንዴት ነው ይላል። ለምን የቅዱሳኖች ገል ስለሚጽፍ የሷን መፈለግ ጀመረ ይላል። ከዛ በኋላ የት ያገኛል? እንግዲህ ቅዱሳኖች ምን አደርጋሉ? የሆነ ነገር ማግኘት ሲፈልጉ ወደ እግዚአብሔር ይጫዋሉ። ሰውን አይጠይቁም። ይመናን እኛ የሆነ ነገር ስንቸገር ወደ ሰው እንጫዋለን። ስርበን ሰው እንለምናለን። ቅዱሳኖች ግን ሲቸገሩ የሆነ ነገር ማግኘት ሲፈልጉ እግዚአብሔርን ነው የሚጠይቁት። ብፁዓዊ ሙሴም ወደ እግዚአብሔር አለቀሰ፣ ሰገደ ይላል። ምን ብሎ ነው ያለቀሰ? ምን ብሎ ነው የሰገደ ካልነው የዚህች ሰማዕት ቅድስት አርሴማ የተባለች ገሏን እንዴት አገኛለሁ? እሷን የሞቷ ዜናስ እንዴት አገኛለሁ? ገሏን እንዴት እጽፋለሁ? ጽላቷስ ቢሆን አግኝቼዋለሁ፣ እንዴት አገኛለሁ ብሎ ወደ እግዚአብሔር አለቀሰ ይላል። ገርሊሺ ዜና ጅሬኛሽ አከምቲን አርገጣ ጀደገራ ዋቀዮ ጋፈቦት ዋቀዮም እርገማ ቶኮ እርገፊቲ እርገማን ሱኑፌት ብፁዓዊ ሙሴ ዋዬ ቁልቁሌቲ አርሴማ ስተኒ ማነገፈዱ ጀደን ሰሙት። በእውነት የብጽዕት ቅድስት አርሴማ ስራ ልነግር ዘንድ ስማ። ይህች ሰማዕት ዛሬ አልተጸነሰችም አለ። ተመልከቱ፣ ገና አልተጸነሰችም፣ እንኳን መወለድ ማለት ነው። አልተጸነሰችም፣ ገና አልተወለደችም። በወርቅ አመድ በሕይወቷ መጽሐፍ ስሟ ግን ተጽፏል እንጂ ነብዩ በመጽሐፍ ውስጥ ሁሉ ይጽፋል እንዳለው ማለት ነው። ይመናን ገና ቅዱሳኖች ሳይጻፉ ስማቸው በሰማይ መዝገብ ተጽፎ ይገኛል። ቁልቁሎኒ ገና ወሶን ዳለትን ገና ወሶ ገራ ሃዳ ሳኒ ከሰንበሂን መቃንሳኒ መዝገበ ቁልቁሉማ አረት በሬፈሜ አርገማ ጀቹዳ
qulqulleetti arseemen ገናውሶ ገራ ሀደሽ keessatti nuumamin ገናውሶ ሽነለትን ጽላትን ሼ አርገሜ ዝራ jechuudha በእናት ማህፀን መርጫለሁ ገና ሳትወለድ በእናት ማህፀን መርጫለሁ እንደሚል መጽሐፍ ቁልቁሎኒ ገናውሶን ደለትን ገራ ሀደ ሳኒ keessatti kan filaman jechuudha ክርስቲያኑንስ አከሱማ ይመናን ገና ሳትወለዱ ነው ክርስቲያን የሆናችሁት ገና ሳትጸነሱ ነው ክርስቲያን ሆናችሁ የተመረጣችሁት እና ከዛ በኋላ መላኩ ቀጠለ ይላል እርሷ በኋለኛ ዘመን ሰማዕት ትሆናለች እሺን ገና በራ ሰማዕትነት ይሁን በራ ወሬገሙማ ሰንከዘቲ ወሬገሙማን ይፉደቲ በዓለም ዳርቻ ሁሉ የገለዋ ዜና ይታወቃል ደቼ ለፋ ሁንደረት መቃንሼ ዜናንሼ ኦጅንሼ ህኒፈባ ነሞቶ ሁንደብረጋ ብየ ሁንደብረጋ ሀጀና ደሞ የሚበዛ ይላል የሚበዛው ደሞ በነፃ አውጪ ሀገር የተባለች ኢትዮጵያ ውስጥ ነው ይላል ሰማዕቷ ቅድስት አርሴማ ለዛ ነው በኢትዮጵያ ምድር ላይ በጣም ትታወቃለች ዝናዋ ማለት ነው በተለይ ለወጣቶች እስከ ዓለም ፍጻሜ ድረስ ዝናዋ ይሰማል ማለት ነውና ገና ሰማዕቷ ሳትወለድ ስሟ ጽላቷ ተገኘ ማለት ይሄ ተአምር ነው ማለት ነው ይሄ ተአምር ነው በረከቷ ረድኤቷ ከሁላችን ጋር ይሁን የሰማነው በልቦናችን ያሳድርብን እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን የተሰደዱትን ለሀገራቸው ያብቃልን ይህች ሰማዕቷ በረከቷ ረድኤቷ ቃል ኪዳኗ በሁላችን ላይ ይደር አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ላይ ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ አሜን ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን